በጸሎት እና ምህለላ የበዛበት ነው። በካቶሊክ ቤተክርስቲያን በተቻለ መጠን ጧትና ማታ ሁሉ ጊዜ ጸሎት ነው። የኛ ቤት ደግሞ የኔ ቤት እንደዚሁ በተለይ ከ11 ሰዓት ጀምሮ ንጋት ጸሎት ነው። ስራችንም እኔም ባለቤቴም ይሄን ነው ጸሎታችን። በጸሎት በሱባኤ በተለያዩ መልካም ስራዎች በእነሱ ምክንያት አሳልፈን ስንጾም ሰዎች ከተለያዩ ነገሮች ይቆጠባሉ። ያ ይቆጠባሉ ማለት ደግሞ ዋናው ሁሉ ምንድነው ራሳቸውን ዝቅ የማድረግ ከሰዎች ጋር የተጣሉ አንድ ነገር የሆኑ ሰዎች ካሉ ምን ይሆናሉ የሚታረቁበት ይቅርባይነትን አንዱ ለሌላ ምሳሌ የሚሆኑበትን ጊዜ እያሳለፉ ነው የሚገኙት። የኢትዮጵያ ካቶሊካዊት ቤተክርስቲያን ምእመናን ያለፉትን ሳምንታት በጾም በጸሎትና ስግደት አሳልፈዋል። በቤተክርስቲያኗ ኢየሱስ ክርስቶስ ወደ ጎልጎታ ሲጓዝ ያሳለፈውን መከራ ለማሰብ በየሳምንቱ ሮብና አርብ የመስቀሉን መንገድ በጸሎትና ስግደት ስታስብ ቆይታለች። አሁን በምንገኝበት የሕማማት ሳምንትም ኢየሱስ ክርስቶስ የሰው ልጆችን ዕዳ ለመክፈል ራሱን ዝቅ አድርጎ ሕመምና ስቃይ መቀበሉን በማሰብ ምእመናን በተለያዩ ሃይማኖታዊ ስነስርዓቶች እያሳለፉት ይገኛሉ። ተሰብስበን በስግደት እሱን እያሰብን ሕማማቱን ወደ ቀራኒዮ ሲሄድ 3 ጊዜ የወደቀበትን የመነሳቱን ለኛም በዓለማዊ ሕይወት ስንኖር መውደቅ መነሳትን ስለሆነ ያስተማረን ይሄንንም እያደረግን እያሳለፍን እንገኛለን። ጌታችን ኢየሱስ ክርስቶስ በሕማማት ወቅት ያጋጠመውን ሁላችንም እናውቀዋለን። ከፍርድ ጀምሮ ከመሰደድ ጀምሮ ከመታሰር ጀምሮ ስለሆነ ጌታችን ኢየሱስ ክርስቶስ ለፍርድ ከመቅረቡ በፊት ምን አይነት ፈተናዎች እንዳጋጠሙት ከማን ጋር እንደተነጋገረ አንድ በአንድ በመወያየት በስግደት በምህለላ እናሳልፈዋለን። ሰሞነ ሕማማት ምእመናኖች በሱባኤ በጸሎት በስግደት ነው ይህንን ጊዜ የሚያሳልፉት። አንዳንዶቹ በራሳቸው በግልም ጠዋት ማታ ከሰዓት በተለያዩ ሰዓቶች መጥተው የራሳቸውን ጸሎት የሚያደርጉበት ጊዜ ነው። ምክንያቱም ቤተክርስቲያንም ያንን እንዲያደርጉ ታስተምራለች፣ ታስገድዳቸዋለችም። በግልም በጋራም እየጸልዩ ነው የሚቆዩት ሰዎቹ። የበለጠ ደግሞ በጋራ እንዲሆንም በአንድ በኩል እናደርጋለን። እኛውን ከሰኞ እስከ ረቡዕ ያለውን ጊዜያቶች ውስጥ 11 ሰዓት ኑ ብለናቸው እኛ ራሳችን ስላወጅንላቸው ያንን በማድረግ እያሳለፉ ነው የሚገኙት። ጾም ዝቅ ማለትን ለሌሎች መታዘዝን ካለ ላይ ማካፈልን ይጠይቃልና ካህናትም ይህንኑ ያስተምራሉ። ምእመናንም ከጾሙ ጅማሬ አንስቶ ካላቸው ላይ ሲያካፍሉ ቆይተዋል። በዚህ በእኛ በቅዱስ ገብርኤል ቁምስና ላለፉት ከ20 ዓመት በላይ ስንተገብረው የቆየነው ድሆችን እናስብ የሚባል መርሃ ግብር አለንና ያንን ምንድነው የምናደርገው? ልክ ጾም ሲገባ ለምእመናን ፖስታ ይታደላል። በዛች ፖስታ ውስጥ ምእመናን ቆጥበው የሚችሉትን ያህል እስከ ፋሲካ ድረስ ሰብስበው ያመጣሉ። ያንን ደግሞ እኛ በደንብ አቀናጅተን ድሆችን ከያሉበት ጠርተን እዚህ እንመግባለንና በዛ ውስጥ ሆነን በማሰብ በየግልም ደግሞ በየቤቱ ልብስ ለሌላቸው ልብስ በመስጠት በእለት ተዕለት እንቅስቃሴም ውስጥ ደግሞ ትንሽ ራስን በመግዛት በእንደዚህ አይነት ሁኔታ ነው የሚያልፈው። በጾም ወቅት የታየው ዝቅ ማለትና ትህትና ደግሞ በቀጣይ በሰዎች ሕይወት ሊተገበር እንደሚገባም ነው የተነሳው። በዚህ በጾም በሰፊው ጾማችን ውስጥ ልባችንን በይቅርታ ለሰዎች በማሰብ አረስርሰን አይደለም የሚጠበቅ ነው። ስለዚህ ለቀጣዩ ወቅቶች እንደዚሁ እየቀጠልን መሄድ ያለብን እያስቀጠልን መሄድ ያለብን ልምድ የሚሆኑብን ነገሮች አሉ። በጾም ወቅት በበዓላት ወቅት በሆኑ ጊዜያቶች ብቻ የምናደርጋቸውና ከዛ በኋላ ግዴታ የማይመስሉን መሆን የሌለባቸው እስኪመስለን ድረስ የምናስባቸው ነገሮች አሉና በዚህ በጾም ወቅት የምናደርገውን ማካፈል ለሁሉ ጊዜ እንድንቀጥልበት ለምእመናን ጥሪ ይቀርባል ማለት ነው።